የትም ሀገር ሲሄድ አገር ውስጥ ስገባ የነጮች ይሁን የጥቁሮች ይሁን የቢጫዎች ይሁን በፍጹም አልሸማቀቅም። ቀና ብዬ ነው የምገባው። በድፍረት ነው የምገባው። በትዕቢት አይደለም፣ ግን ቀና ብዬ ነው የምራመደው። እንዴት ነው እንደዚህ ሆነው? ስላልተገዛን። የለም ውስጣችን የበታችነት ስሜት ኢንፌሪዮሪቲ ኮምፕሌክስ የለም። የአድዋ በዓል የአፍሪካ በዓል መሆኑን የጥቁር ህዝቦች ድል መሆኑን ያመንኩበትን ቀን ልንገራችሁ። መጀመሪያ አሜሪካ ነበርኩ አንድ ኤርፖርት ውስጥ። እዛ ሻንጣ እየጠበቅን እያለ አንድ ጥቁር አሜሪካዊ ቆሟል እዛ ጋር፣ በጣም ረጅም ነው እና አየኝና you are from Ethiopia ከኢትዮጵያ ነህ አይደለም ማለት? አዎ አልኩት። ጣሊያኖች ወረውን ነበር አይደል አለ። ወራችሁ ነበር አይደለም ያለው? ጣሊያኖች ወራውን ነበር አይደለም አለ። አዎ አልኩት። እንዴ ቢተማ አሸነፍናቸው። በኩራት ነው የሚናገረው። ኢትዮጵያዊ አይደለም አሜሪካዊ ነው፣ ጥቁር አሜሪካዊ ነው። ይሄ ነገር የጥቁር ህዝቦች ሁሉ ድል ነው ወደሚል መጣው። ስለዚህ የአፍሪካ ድል ስለሆነ የጥቁር ህዝቦችም ድል ስለሆነ አፍሪካዊ ምሳሌ አንስቼ ነው የምናገረው። የምናገርበት ሐሳብ ኡሙንቱ ጉሙንቱ ጋባንቱ ይባላል። ኡሙንቱ ጉሙንቱ ጋባንቱ የአፍሪካ የዙሉ አባባል ነው። ኡሙንቱ ጉሙንቱ ጋባንቱ ይባላል። ሐሳቡን ለማስረዳት አንድ ምሳሌ ልንገራችሁ። አንድ ነጭ ሰው አውሮፓዊ መጣና አንዲት አፍሪካዊት መንደር ከአንድ ዛፍ ስር ብርቱካን አስቀመጠ። የሚያማምር ብርቱካን አስቀመጠና እዛ መንደር ያሉ ልጆችን በሉ አሁን የምታረጉት ምንድነው? በሩጫ ትወዳደራላችሁ። ከዛ ሮጦ ያሸነፈው ብርቱካኖቹን በሙሉ ይወስዳቸዋል ተባለ አላቸው። የሰፈሩ ልጆች ተሰበሰቡ። አሁን ሊሮጡ ነው፣ ሊወዳደሩ ነው። ከዛ በኋላ ያሸነፈው ብርቱካኑን ሊወስደው ነው። ከዛ ፈረንጁ በጣም ያስገረመውን ነገር አደረጉ። ልጆቹ ምንድነው ያደረጉት? እንዲህ ተሰለፉና እጅ ለእጃቸው ተያያዙና አብረው ሮጡ። እኩል ሮጡ። ብርቱካኑ ጋር ደረሱ። እኩል ደረሱ። ምን ማድረጋችሁ ነው አላቸው። ብርቱካኑን ተከፋፈሉት። እኩል ደርሰው ምን ማድረጋችሁ ነው? ሩጡና ያሸነፈው እሱ ብርቱካኑን ሁሉ ይወስዳል ስላችሁ እናንተ እጅ ለእጅ ተያይዛችሁ ሮጣችሁና ተካፈላችሁ አላቸው። ከመካከላችን እኮ አንዱ ቢያዝን ሁላችንም እናዝናለን። ከመካከላችን አንዱ ደስ ይለው ሁሉም ሰው ደስ ይለዋል። ኡቡንቱ አሉት። ኡቡንቱ የሚባለው ፍልስፍና የመጣው ከዛ ነው። ኡቡንቱ ፍልስፍና ይሆንና ኡሙንቱ ጉሙንቱ ጋባንቱ ደግሞ ትንታኔው ምን ማለት ነው? አንቺ ለኔ ታስፈልግኛለሽ፣ እኔ ላንቺ ያስፈልግሻለሁ ማለት ነው። ኡሙንቱ ጉሙንቱ ጋባንቱ ማለት ያንተ መኖር ለኔ፣ የኔ መኖር ላንተ ይጠቅማል ማለት ነው። ያንተ መኖር ለኔ፣ የኔ መኖር ላንተ ይጠቅማል ማለት ነው። ኡሙንቱ ጉሙንቱ ጋባንቱ ማለት መጎዳትሽ ይጎዳኛል፣ ስትጎጂ ይጎዳለሁ፣ እኔ ደግሞ ስጎዳ አንቺ ትጎጃለሽ ማለት ነው። ኢንተርኮኔክትድ ነን ማለት ነው። ኡሙንቱ ጉሙንቱ ጋባንቱ ማለት የኔ መውደቅ ላንተ አይጠቅምህም፣ ያንተ መውደቅም ለኔ አይጠቅመኝም። እኔ ብቆም ነው የሚሻለኝ፣ አንተ ደግሞ ብትቆምልኝ ነው የሚሻለኝ ማለት ነው። የኡቡንቱ ፍልስፍና ይሄ ነው። ራስን ማወቅ ሰልፍ አዌርነስ፣ ራስን መቀበል ሰልፍ አክሰፕተንስ፣ በራስ መተማመን ሰልፍ ኮንፊደንስ፣ ራስን ማክበር ሰልፍ ስቲምን ይቀበላል። እኔ የሚለውን ሰልፍን ይቀበላል። ሰልፍን ይቀበልና ግን የሚለው እንደዚህ ነው። አይ አም ቢኮዝ ዩ አር ነው። አይ አም ቢኮዝ ዊ አር ነው የሚለው። እንዲሁም ቢኮዝ ዊ አር አይ አም ነው የሚለው። እኔ የሆንኩት እናንተ ስለሆናችሁ ነው ማለት ነው። እኔ የሆንኩት እናንተ ስለሆናችሁ ነው ማለት ነው። አይ አም ቢኮዝ ዊ አር and because we are I am ማለት ነው። እኔ አንዳንድ ሀገር ሲሄድ አውሮፕላን ውስጥ ስገባ አውሮፕላኑ ሙሉ ነጭ ሊሆን ይችላል።
ሙሉ ፈረንጅ። ግን ስገባ ምንም አይሰማኝም፣ አልሸማቀቅም። በጣም በኮንፊደንስ ነው። እነሱ ቆመው ያዩኝ ይሆናል፣ እኔ በዝም ብዬ በዚህ እንደውም አንዳንዴ ቆሜያቸውና ከዛ ቦታ እንፈልግና እቀመጣለሁ። ምንም ስሜት አይሰጠኝም። አንዳንዶች ሲሸማቀቁ ስላየው የሌላ ሀገር ሰዎች ለምንድን ነው የማልሸማቀቀው? ዶክተር ወዳጀነ ስለሆንኩኝ ነው ወይ? አይደለም። እናንተ ስለሆናችሁ እኔ ነኝ። ኢትዮጵያውያን ስለሆናችሁ እኔ ኢትዮጵያዊ ነኝ። ኢትዮጵያዊነቴ ነው ክብሬ፣ ኢትዮጵያዊነቴ ነው ሞገሴ። I am because you are። የእናንተን ይዤ ስለሚሄድ ስላልተገዛን፣ የማንንም ፈረንጅ ጫማ ስላልጠረቅ፣ በባርነት ስላልተገዛው፣ እነዚህም ደግሞ ገድላቸውን የምናከብራቸው አባቶቻችን ስላልተገዙ እኔ አውሮፕላን ውስጥ ገብቼ ነጭ የሞላበት አውሮፕላን ውስጥ ቀና ብዬ ነው የምገባው። አንድም ቀን ተሸማቀቄ አላውቅም። የትም ሀገር ሲሄድ አገር ውስጥ ስገባ የነጮች ይሁን የጥቁሮች ይሁን የቢጫዎች ይሁን በፍጹም አልሸማቀቅም። ቀና ብዬ ነው የምገባው። በድፍረት ነው የምገባው። በትዕቢት አይደለም፣ ግን ቀና ብዬ ነው የምራመደው። እንዴት ነው እንደዚህ ሆነው? ስላልተገዛን። የለም ውስጣችን የበታችነት ስሜት ኢንፌሪዮሪቲ ኮምፕሌክስ የለም። ግን በእኔነቴ ሳይሆን በዶክተር ወዳጅነቴ ሳይሆን በኢትዮጵያውያን በእናንተ ከዛስ በእነዚህ ደግሞ ድል ባደረጉልን በእነሱ I am because you are because we are I am። እኔ የሆንኩት እኔነቴን የጨመረልኝና ቀና ብዬ እንዲሄድ ያደረገኝ እናንተ ስለሆናችሁ ነው። ኢትዮጵያውያን ስለሆናችሁ ነው። ድል ስለተገኘ ነው። ስለዚህ ምን ይላሉ? ኦሞንቱ ጎሞንቱ ጋባንቱ ይላሉ። እኔ የሆንኩት እናንተ ስለሆናችሁ ነው። እናንተ ከክርስቶስ በታች የእኔ ክብሬ ናችሁ። ከእግዚአብሔር በታች እናንተ ኢትዮጵያውያን ለእኔ ክብሬ ናችሁ። ቀና ብዬ የሚሄደው በዶክትሬት አይደለም፣ በኢትዮጵያዊነቴ ነው። የትም ቦታ የምከበረው። ስለዚህ እንተገብራለን። እኛ አንወዳደርም፣ እጅ ለእጃችን እንያያዛለን። ኢትዮጵያ ስላቸው የምኒልክ ሀገር፣ የኃይለ ሥላሴ ሀገር ይላሉ። ኢትዮጵያ ስላቸው ታላላቅ ሰዎችን ይጠራሉ። ከኢትዮጵያ ነኝ ስላቸው የሚጠይቁት ጥያቄ አላቸው። መከበሪያዬ ከእግዚአብሔር በታች ከክርስቶስ በታች ኢትዮጵያዊነቴ ነው። እናንተ ናችሁ። I am because you are because I am because we are I am። ኢትዮጵያ ውስጥ የምንጠቀምበት አገላለጽ አለ። ሰክሰስን ስናስብ ሰው የደረሰበት ቦታ እደርሳለሁ እንላለን። ሰው የደረሰበት ቦታ እደርሳለሁ እንላለን። ምን ማለታችን ነው? አንድ ሌቭል አለ፣ እዛ ጋር መድረስ እፈልጋለሁ፣ ሰዎች የደረሱበት ቦታ ላይ መድረስ እፈልጋለሁ እንላለን። ያ ሲሊንግ ነው፣ ያ አሪያ ነው። በህብረተሰብ ውስጥ የሚቀመጥ አሪያ ሲሊንግ ነው። ግን እንዴት እንደሚይዘን አናውቅም። ሰው የደረሰበት ቦታ ደርሳለሁ የሚለው ሀሳብ እንዴት እንደሚይዘን አናውቅም። ምሳሌ ልስጣችሁ። እኛ ልጆች ሆነን ሀብታም የሚባሉ ሰዎች ነበሩ፣ ሀብታሞች ነበሩ። ስለዚህ ሀብታሞች አሉ፣ እናውቃለን፣ ሀብታሞች ናቸው፣ ቤታቸው ቆንጆ ነው፣ የሚነዱት መኪና አዲስ መርሰዲስ ወይም ሬንጅ ሮቨር ነው፣ ጥሩ ስራ አላቸው፣ ከኢትዮጵያ ውጭ የአሜሪካ ሄደው ይመጣሉ፣ ቬኬሽን ይሄዳሉ። ይሄን ያለ እና ሀብታሞች ናቸው እና ተመሳሳይ ሀብት አላቸው፣ እዛ ጋር ደርሰዋል፣ ሀብታሞች ናቸው። ከዛ ቆይና አንድ ሰውዬ መጡ። እኛ ሰውዬ ሼክ መሐመድ አለሙዲ ናቸው። ሰውዬው መጡ። ሲመጡ ግራ ገባል። ማለት የሀብታም ዴፊኒሽኑ ግራ ገባል። ለወጡት። ምንድን ያደረጉት? ሰውዬው መጥተው ተቀምጦ የነበረውን ጣሪያ ነቅለው ጣሉት። ስለዚህ የሀብታም ዴፊኒሽን ተለወጠና በፊት በጣም ሀብታም የምንላቸው ሰዎች በሳቸው አይን ስንመለከት አቬሬጅ ሆኑ።
ዛሬ የመጀመሪያው ስራችን ጣራውን ነቅለን እንጥላለን። ሰው የደረሰበት ሳይሆን ለመድረስ የምንፈልገው በራሳችን ጣራውን ነቅለን ጥለን ሴሊንጉን ነቅለን አስወግደን መድረስ የምንፈልግበት ብዙ እጥፍ ለመድረስ ጣራውን እናስወግዳለን። ለዚህ ግን አንድ ነገር ያስፈልጋል። ሕይወት የምታስተምረን በጣም ውብ የሆነ ትምህርት አለ። ከትምህርት ቤት የማናገኘው፣ ከመጽሐፍት የማናገኘው ራሷ ሕይወት የምታስተምረን ትምህርት አለ። የላይፍ ሌሰን ኖረን የምንማረው ሰዎች አስተምረን ሳይሆን ኖረን የምናገኘው ትምህርት ነው። አጥፍተን ታርመን፣ ወድቀን ተነስተን፣ ተጋጭተን ታርቀን፣ ስተን አስተካክለን ሁሉም ሰው ይሄንን ትምህርት ይማራል። እና ታዲያ እኔ ሰዎችን እጠይቃለሁ፣ እንዲህ ብዬ እጠይቃለሁ፣ ሕይወት ምን አስተማረች? እንደው ሕይወት ካስተማረችህ ነገር አንድ ነገር ንገረኝ ብዬ እጠይቃለሁ። እንዳዳምጣለሁ። ምን አስተማረች? አንዷን ብቻ ንገረኝ እላለሁ። አንድ ጊዜ አንድ ዘመዴን ጠየቅኩት፣ ትልቅ ሰው ነው። እና እስቲ ሕይወት ካስተማረች ነገር አንድ ነገር ብቻ አስተምረኝ ንገረኝ አልኩት። እንደዚህ አለ፣ ባለፈው ዘመኔ ስመለከት ችግር ውስጥ የገባሁባቸው ነገሮች፣ ያጠፋኋቸው ነገሮችን ዞር ብዬ ስመለከት ችግር ውስጥ የገባሁት በማያገባኝ እየገባሁ ነው። በማይመለከተኝ ጉዳይ አስተያየት እየሰጠሁ ነው። ስለዚህ አንድ ነገር አስተምረኝ፣ አንድ ነገር ሕይወት ያስተማረችህን ነገር ንገረኝ ካልከኝ የሚያገባህን ነገር ከማያገባህ ነገር ላይ፣ የሚመለከትህን ነገር ከማይመለከትህ ነገር ላይ፣ በሚያገባህ ውስጥ ግባ፣ በማያገባህ ውስጥ አትግባ። በሚመለከትህ ጉዳይ ላይ አስተያየት ስጥ፣ በማይመለከትህ ጉዳይ ላይ አስተያየት አትስጥ። ተቀበልኩት፣ ኖርኩበት። አሁን አንድ ቃለ መጠይቅ ሲመጣ በዚህ ጉዳይ ላይ ልናገር ይገባል ወይ ይላል። ነገሩን ባውቀው እውቀቱ ቢኖረኝም ግን በዚህ ጉዳይ ላይ ልናገር ይገባል እየጠይቃለሁ። ትክክል ነው በዚህ ጉዳይ ላይ ብናገር፣ በዚህ ውስጥ ነገር ውስጥ መግባት አለብኝ መግባት ያለብኝ እየጠይቃለሁ። ቅዱሱ መጽሐፍ ምን ይላል? አልፎ በሌላው ጥል የሚደባለቅ ውሻን በጅራቱ እንደሚይዝ ነው ይላል። በሰው ነገር የሚገባ፣ በሰው ነገር በማያገባው የሚገባ ውሻን በጅራቱ እንደመያዝ ነው ይላል። ሌላ ቦታ ላይ ደግሞ በጣም ይገርማቸው ተሰሎንቄ መጽሐፍ ላይ ማይንድ ዩር ኦን ቢዝነስ ይላል መጽሐፍ ቅዱስ። ማይንድ ዩር ኦን ቢዝነስ፣ የራሳችሁን ጉዳይ እንድትጠነቀቁ ይላል። እና ይሄንን ተማርኩኝ ከሱ። ላይፍ ሌሰንስ፣ የህይወት ትምህርቶች ድንቅ ናቸው። እኔ አሁን የህይወት ካስተማረችኝ አንድ ነገር ላካፍላችሁ። ከህይወት ከተማርኩት በምድር ላይ በጣም ብቸኛ ከሆኑ ሰዎች አንዱ ነኝ። ደግሞዋል፣ በምድር ላይ በጣም ብቸኛ ከሆኑ ሰዎች አንዱ ነኝ። ምን ማለት እንደሆነ አስረዳቸዋለሁ። ግን ብቸኝነት ስጦታ ነው ብዬ የማመን ሰው ነው። the gift of loneliness ብዬ አምናለሁ። አማርኛችን በአማርኛ ብቸኝነት የሚለው በእንግሊዝኛ 3 እኩያዎች አሉት፣ የተለያየ ሀሳብ ያላቸው። ሎንሊነስ አንድ ነው፣ ሶሊቲዩድ 2 ነው፣ አንሎንለስ 3 ነው። ሎንሊነስ፣ ሶሊቲዩድ እና አንሎንለስ የተለያዩ ናቸው። ሎንሊነስ የብቸኝነት ስሜት ነው። ጓደኞቻችሁ መካከልም ሆናችሁ ሊሰማችሁ ይችላል። ብዙ ሰው ከቧችሁም የብቸኝነት ስሜት ይሰማቸዋል። ትዳር ውስጥ ሆናችሁም የብቸኝነት ስሜት ይሰማቸዋል። ፊሊንግ ነው፣ ኢሞሽን ነው ሎንሊነስ። የግድ ሰው የለም ማለት አይደለም። ሰው እያለ በጣም ብቸኝነት ይሰማቸዋል። ጓደኛ ሊኖር ይችላል፣ ግን ብቸኝነት ይሰማቸዋል። በብዙ ሰዎች መካከልም ሆናችሁ በዩናይትድ ኪንግደም ጥናት ሲጠና 60% እንግሊዛውያን የብቸኝነት ስሜት ያጠቃቸዋል፣ ሎንሊነስ ያጠቃቸዋል። ከአሜሪካኖቹ 46% ብቸኝነት ያጠቃቸዋል።
አንዳንድ ጊዜ በጣም ፌመስ ናቸው፣ ዝነኛ ናቸው፣ ሰው ከቧቸው ነው የሚውሉት የምትሏቸው ሰዎች በምድር ላይ የመጨረሻ ብቸኛ ሰዎች ናቸው። በምድር ላይ በጣም ሀብታም ናቸው፣ ሚሊዮነርስ ናቸው የምትሏቸው ሰዎች፣ ሰው ከቧቸው ይኖራል የምትሏቸው ሰዎች የመጨረሻ ብቸኛ ሰዎች ናቸው። ሎንሊነስ ያጠቃቸዋል። ትልቅ ስልጣን ያላቸው ሰዎች በጣም ብቸኛ ሆኖ ታገኟቸዋላችሁ። ፊሊንግ ነው፣ ኢሞሽናል ሎንሊነስ። ግን ይሄ ስሜቱ ክሮኒክ ከሆነ ክሮኒክ ሎንሊነስ ከሆነ የተለያዩ ህመሞች ያጋልጣል፣ የመከላከያ አቅምን ይቀንሳል፣ ቶሎ ያስረጃል። እንደዛ ይሄ ሎንሊነስ ነው። ሁለተኛው ብቸኝነትን የሚተካ ቃል ደግሞ ሶሊቲዩድ። ሶሊቲዩድ አውቀን ፈልገን ዞር ልበል ብለን ብቻችንን ምን ሆነው ለጸሎት፣ ለንባብ፣ ለመጻፍ ብቻችንን እንሆናለን። ትላልቅ ምሁራን ብቻቸውን ጊዜ ወስደው፣ ትላልቅ ፊሎሶፈርስ ብቻቸው ጊዜ ወስደው፣ ትላልቅ መንፈሳዊ ሰዎች ብቻቸው ጊዜ ወስዳሉ። ሆን ብለው ታላላቅ ሀሳቦች የሚወጡት በሶሊቲዩድ ውስጥ ነው። በብቸኝነት ጊዜ ስትወስዱ፣ ሆን ብላችሁ ለይታችሁ ጊዜ ስትወስዱ የዛ ጊዜ ትላልቅ ሀሳቦች ይወጣሉ። ይሄ ሶሊቲዩድ ወደንና ፈቅደን። የመጨረሻው ሶስተኛው ደግሞ ሎንሊነስ አልን፣ ሶሊቲዩድ አልን። ሶስተኛ አንሎንለስ ነው። አንሎንለስ ላይፍ ስታይል ነው። ብቻህን ነህ። ጓደኞች የሉህም፣ ብዙ ጓደኞች የሉህም፣ ወይም ጓደኞች የሉህም። ምርጫ ነው፣ ግን አይከፋም። ደስ ይላል። ብቻህን ሆነ ርክት ያልክ ነህ። ብቻህን ሆነ ኮምፕሊት ነህ። ብቻህን ሆነ ደበረኝ አትልም። ኢንጆይ ታደርገዋለህ። ኮምፕሊትነስ ይሰማል። ፍቅረኛ ልትኖር ትችላለች፣ ሚስት ልትኖር ትችላለች፣ እሱ ሌላ ነው። ይሄኛው ግን ብቻህን ሆነ ያለ ብዙ ጓደኞች ፉልፊልድ ሆነ ኮምፕሊት ሆነ ደስተኛ ሆነ መኖር አንሎንለስ። ለሶስቱ መፍትሄ ይወጣላችሁ። አሁን ለሎንሊነስ እኔ ሎንሊነስ ስሜት የለኝም፣ የብቸኝነት ስሜት የለኝም። ለምን መሰላችሁ? አክሜዋለሁ። እንዴት አከምኩት? ራሴን የሁሉ ሰው ጓደኛ አርጌ ሰጠው። ሊስትሮ ጫማ ሲጠርግ አዋራዋለሁ፣ ሊስትሮን አነጋግረዋለሁ። እንዴት ነው ስራ? እንዴት ነው በቀን ስንት ትሰራለህ? አንተማ በቃ ቶሎ ሀብታም ነው አይደል እለዋለሁ። ጓደኛዬ አሁን ጓደኛ እንዲመጣ አልፈልግም። እኔ ለሊስትሮ ጓደኛ ሆንኩት። ግሮሰሪ ገባና ከፍዬ ለወጣ ስል እንዴት ነው ሰሞኑ ስራ በዛባችሁ አይደል? በዚህ ጋር ደግሞ ንፋስ ይገባል ያስቸግራችኋል እላታለሁ። ካሸሯል ጓደኛ አድርጌ ራሴን ሰጠኋት። መንገድ ላይ ቆሜ መኪና ሳሳልፍ ወይ ሲያሳልፈኝ አመሰግናለሁ ማይ ፍሬንድ ታንክ ዩ እላለሁ። ጓደኛ አድርጌ ራሴን ለሁሉም ጓደኛ አድርጌ ሰጠው። ፍሬንድሊነስ ያስፈልጋል ማለት ይሄ የብቸኝነት ስሜቱን ያጠፋላቸዋል። የብቸኝነት ስሜት ይሄ ሎንሊነስ ፊሊንግ ካላችሁ እናንተ ተነሱና ራሳችሁን ለሌሎች ጓደኛ አድርጋችሁ ስጡ። ሁሉን ሊስትሮንም ካሸዋንም እንደ ጓደኛችሁ ፍሬንድሊ ሆናችሁ እንደ ጓደኛ ትሪት አድርጉ። ሶሊቲዩድ ደግሞ ፈቅደን የምናደርገው ከሆነ የግድ ያስፈልጋል። በቀን የተወሰነች ደቂቃ፣ በሳምንት የሆነ ጊዜ ለዩና ጊዜ ሰጥታችሁ ለብቻችሁ በጣም ያስፈልጋል። ለማሰብ፣ ሜዲቴት ለማድረግ፣ ለማንበብ፣ ለመጸለይ ጊዜ ውሰዱ። በጣም አስፈላጊ ነው። ኮንቴምፕሌሽን የሚሉት ጸሎት አይነት አላቸው ካቶሊኮችና በጣም ነው የምወደው። ቀድስ ጸጥ ብሎ እግዚአብሔር ራስን መክፈት። አንሎንለስ ደግሞ ብቸኝነታችሁ ጊዜያዊ ሊሆን ይችላል ወይም ዘለቄታዊ ሊሆን ይችላል። እኔ ቅድም ብቸኛ ነኝ ስላችሁ እንዲህ ማለቴ ነው። ዶክተር ቦሌ አካባቢ ከሆንክ ለምን ቡና እንጠጣም? ለምን እዚህ አካባቢ ከሆንክ ከአንድ ሰዓት መጣም እና ቡና እንጠጣም የሚለኝ ሰው የለም። አንድም ሰው የለም። በአንተ ቢሮ በኩል እኮ እያለፍን ነው እና እንደው ገባ ብለን እስቲ ትንሽ እንጫወት የሚለኝ ሰው የለም። አንድም ሰው የለም። ተስማምቶኛል። ወዳጆች አሉኝ።
በፕሮግራም በቀጠሮ አገኛቸዋለሁ። የምናወራውን አውርተን እንለያያለን። በቀጠሮ አገኛቸዋለሁ። የምናወራውን አውርተን እንለያያለን። ግን የሁሉ ጓደኛ ነው። ያ ደግሞ ለልጆቼ ጊዜ እንድሰጥ ጊዜ ሰጠኝ። እግዚአብሔር ይመስገን።